ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ያው ትናንትና እንግዲህ በጨረቃዎቹ ቪዲዮ በጣም ብዙዎቻችሁ ያልጠበቃችሁት ስለሆነ ቅር ብሎን ነበረ። እኛ ያው የሀይሚ ልደት እንደሚከበር ተስፋ አድርገን ነበረ። የሆነ ቦታ ሄደው በደንብ እንደሚያከብሩላት እንዳያችሁት እንግዲህ ፎቶዎቿን በጣም የሚያማምሩ ነበሩ። የሆነ ፕሮግራም ላይ በቃ እነዛን የተነሳቻቸው ምናምን ነበር እኛ የመሰለን እና በእርግጠኝነት ተከብሮላታል አክብራለች ብለን አስበን ነበር። ግን እኛ የጠበቅነውና የተለቀቀው ቪዲዮ ምንም ነገር አይገናኙም ማለት ነው። እና በዛም ብዙ ሰው በጣም ከፍቶታል እንዲህ ምናምን ነገር ነው ያለው። እና ያው በእርግጥ ብሩኬ ሀይሚ አኩርፋኝ እንዴት ብዬ ነው ልደቷን የማከብረው፣ እንዴት ብዬ ነው ስጦታ የምሰጣት ምናምን ሊል ይችላል። ግን ሴት ልጅ ናት። በቃ ባልጠበቀችው መንገድ ሰፕራይዝ ብታረጋት በእርግጠኝነት ይቅር ትልህ ነበረ። ምክንያቱም ብልሃለች፣ ትናንትም ቀኔን ማሳመር ስትችል ጭራሽ ታናድደኛለህ ምናምን ነገር ብልሃለች። እና ስራ ነው እየሰራችሁ ነው፣ ስሩ፣ መስራታችሁ እኛም ደስ ይለናል። ግን ደግሞ አንዳንዴ በስራ መካከል የሆነ የማይሆኑ ነገሮችን የእናንተን ጸብ የሚያሰፉ ነገሮችን ባታረጉ አሪፍ ነው ብዬ ነው የማስበው። አሁን ብሩኬ ትናንትና አንድ ስህተት ሰርተሃል። እኔ የሁለታችሁም ወዳጅ የሁለታችሁም አድናቂ ነኝ። ግን ሀይሚ ስትሳሳት ሀይሚዬ ይሄ ነው ስህተትሽ ማለት እፈልጋለሁ። ብሩኬም ሲሳሳት ብሩኬ እዚህ ጋር ስህተት አለብህ ማለት እፈልጋለሁ። ትክክለኛ ወዳጅ ወይም ስትሆኑ ስህተታቸውን እየነገራችሁ እያረማችኋቸው ስትሄዱ ነው ደስ የሚለው ማለት ነው። እና ትናንት ብሩኬ የተሳሳተው ኤልዳን መሳሙ በጣም ትልቅ ስህተት ነው። ምክንያቱም እዚህ ጋር ሰዎች በቀረባችኋቸው ልክ በሰጣችኋት ቀረቤታ ወይ ደግሞ እንክብካቤ ወይ ደግሞ በሰጣችኋቸው ክብር ልክ ነው ፍቅር ሊይዛቸው የሚችለው። መቼም ሰው ሳትቀርቡት የሆነ አለ አይደለ ፍቅር ሳትሰጡት እንክብካቤ ሳትሰጡት ዝም ብሎ ሊያፈቅራችሁ አይችልም። መጀመሪያ የእነዛን ሰዎች ቀረቤታ ምናምን የሚሰጧቸውን ክብር የሚሰጧቸውን እንክብካቤ አይተው ነው ከዛ ቀስ በቀስ ወደ ፍቅር የሚቀይረው። እና ትናንት ብሩኬ ኤልዳን መሳመ ትልቅ ስህተት ነው። ነገች ልጅ በቃ ካንተ ፍቅር ይዞኛል ብትልህ ጥፋተኛው አንተ እንጂ ኤልዳን አይደለችም። ምክንያቱም በሰጠሃት ቦታ ልክ ነው ልጅቷ ወደ ፍቅር ልትቀይረው የምትችለው። እና ይገባናል ሀይሚን ለማናደድ ነው። ምክንያቱም ያው ሀይሚ እየተናደ የተናገረችው ነገር ነበረ። ከሴቶች ጋር ትሽለጠለጣለህ ምናምን ምናምን ያለችህ ነገር ነበረ። እሷን ለማናደድ ብለህ እኔ እንደዚህ አይነት ሰው አይደለሁኝም እንደዛ ነህ ካልሽኝ ደግሞ ቆይ አሳይሻለሁ ምናምን ብለህ ፎከር። በነገው ሴት ይዘህ መጣህ። ኦኬ እሷን ለማናደድ ያደረግከው ነገር ነው እንበልሽ። አሁን መሳሙ ልክ ነው? ልክ አይደለም በፍጹም ማለት ነው። ምክንያቱም አንደኛ ያቺ ልጅ ኤልዳን ወደ ፍቅር ብትገባስ እሺ፣ ሁለተኛ ነገር ደግሞ ትክክል አይደለም። የፈለገ ነገር ይዘና ስራ ምናምን፣ ግን ያ ይሄ መስመር የሚባል ነገር አለ፣ ገደብ የሚባል ነገር አለ። እና ብሩኬ ትናንትና ከመስመሩ ወይም ደግሞ ከገደቡ ነው የወጣኸው። እየሰራችሁ ነው እናውቃለን። ብዙ ነገሮች ያው አንተም እየተናገርክ ነው። አትናደዱ፣ አትበሳጩ፣ እዚህ ጋር በምታዩት ነገር ምናምን ፋበሉ፣ ከቤተሰቦቻችሁ ጋር ደስተኛ ሁኑ፣ እኛ በምንሰራው ነገር አትናደዱ ምናምን ብለሃል። ያ ማለት ስራ እየሰራን ነው፣ ራሳችሁን አረጋጉ እንደማለት ነው፣ ያው ባጭሩ ማለት ነው። ግን እሺ እሱን ተቀብለናል። እና መሳሳም አሁን ምን አስፈለገ ነው? ለምን ልጅቷን ታናድዳታለህ በዚህ ልክ? እኛ እኮ ዳኒ ጋር ሄደች ብለን ነው በቃ እንደዛ ህዝቡ ተቆጥቶ ተከፍቶ የነበረው አይደል እንዴ? አንተ ከዛ በላይ እያደረግክ ነው አሁን ላይ። ምክንያቱም ከመሄድ ከአብረህ ከልጅቷ ጋር ከመሆንህ አልፈህ ልጅቷን መሳምህ ልክ አይደለም ነው በእኔ በኩል ማለት ነው። እንግዲህ ካጠፋው ይቅርታ ውድ ቤተሰቦቼ፣ ይሄ ልክ ያልሆነውን ነገር ልክ አይደለም ማለት አለብን ብዬ ነው። ከዛ በተጨማሪ ደግሞ ሀይሚዬ ዛሬ ከሌላ ወንድ ጋር ትመጣለች ምናምን ብላችሁ ከሆነ ሰው ጋር እየፖሳሰታችኋት ነው። እሷ እስካላመጣች ድረስ የሆነ ሰው እሷ ከዚህ ሰው ጋር ዛሬ እመጣለሁ ብላ ፎቶ እስካለጠፈች ድረስ ዩቱብ ቻናሏ ላይ ሌላ ወንድ ጋር ባታቀነባብሯት ብዬ ነው የምለው። ማለት አንዳንዴ እሷ ያላደረገችውን ነገር እንድታደርግ ወደማይሆን ቦታ መገፋፋት፣ ካገኛችሁት ሰው ጋር ምናምን ነገር አቀነባብራችሁ አንድ ላይ እንትን ማለቱ ልክ ነው ብዬ አላስብም በእኔ ማለት ነው። ምክንያቱም በእርግጥ እሷ ልትመጣ ትችላለች ከሆነ ሰው ጋር ብትመጣም አይፈረድባትም። ምክንያቱም በቃ ምንም ማለት አንችልም። ከዚህ በኋላ እሷም ደስ ያላትን ማድረግ ትችላለች። እኛ ወደ ሌላ መንገድ እንዳይሄዱ ተው ተው እያልን ነበረ። ግን ደግሞ ያው ብሩኬ ትናንት ያደረገው ነገር ልክ ስላልሆነ ሀይሚ ዛሬውን ነገር ይዛ ብትመጣ አይፈረድባትም። ግን ራሷ ከዚህ ሰው ጋር መጣውኝ ወይ ደግሞ ከዚህ ሰው ጋር እመጣለሁ ዛሬ ማታ ጠብቁኝ ብላ
ፎቶ እስካለጠፈች ድረስ እባካችሁ የጨረቃ ፋሚሊም እንዲሁም ደግሞ የምትወዷቸው የምታደንቋቸው ካገኛችሁት ሰው ጋር አታቀነባብሯት፣ አትልቀቋት ፎቶዋን ማለት ነው። ሊደብራት ይችላል። ምክንያቱም እሷ ያላሰበችውን ነገር ማሳሰብ ነው የሚሆነው እና እራሷ ትለጥፋለች ስትመጣ። የምትመጣም ከሆነ እመኑኝ ማለት ነው ትፖስታለች፣ ፎቶ ኮሚኒቲ ላይ ትፖስታለች። ከዚህ ሰው ጋር ዛሬ ማታ ጠብቁኝ በአዲስ ነገር ምናምን ብላ ስትፖስት የዛኔ ኦኬ ደስ እንዳላችሁ እያቀነባበራችሁ ምን እያላችሁም ስሩ ማለት ነው። ግን እሷ የሆነ ፍንጭ እስከምትሰጠን የሆነ ነገር እስከምታቀርብልን ድረስ በትዕግስት ብንጠብቅ ጥሩ ነው ብዬ ነው የማስበው። ከምንም በላይ ደግሞ ፈጣሪ ወደ ሰላማቸው ይመልሳቸው። በእርግጥ ጸብ አይደለም ስራ ነው። ግን ስራም ቢሆን አንዳንዴ ገደብ ይኑረው፣ መስመር አብጁለት፣ ገደብ ስጡት። ነገ የእናንተን ህይወት የሚያሻክር ስራ አትስሩ። ነገ የሆነ አንቺ እንዲያርገሽ አንተ እንዲያርገህ ስራ ነው ብለህ እንደዚህ አድርገህ ስራ ነው ብለሽ እንደዚህ አድርገህ